ፍጠን አጎቴ፣ የሰሙድ ህዝቦች ትልቁ ተራራ ጋር እየጠበቁ ነው። እኔ የሚያሳስበኝ ብቸኛው ነገር አለቃችን ሷሊህ እንዴት ነው እነዛን ሁሉ ሰዎች የሚታገሳቸውና የሚያዳምጣቸው? ተራራው ግመል የሚወልድ ይመስልሃል? ግን ተራራው ወለደም አልወለደም እኔ በሷሊህና በችሎታው አምናለሁ። አለቃችን ሷሊህ ዓለምን ለሁለት የከፈለችን ቃል ተናገረ። ሰዎች ሆይ አላህን ተገዙ፣ ከሱ ውጪ አምላክ የላችሁም አለ። የዚህች የተውሂድ ቃል ሚስጥር የሁሉም ነቢያት ጥሪ መሆኗ ነው። ህዝቦች ሆይ አላህን ተገዙ፣ ከሱ ውጭ አምላክ የላችሁም። ተመልከት በተራራው ዙሪያ የተሰበሰበውን ሰው። የሰው ነገር ይገርማል። ተአምር ያሰባስባቸዋል እንጂ የአላህ መልእክተኛ ጥሪ አታሰባስባቸው። የሷሊህ ፍጻሜ ነው። ከአሁን በኋላ ማንም አያምነው። የሐሳቡ ባለቤት እኔ መሆኔን ሁሌም አስታውሳችኋለሁ። ተራራ ግመል ይውለድ የሚለውን ሐሳብ። የታለ አለቃችን ሷሊህ? ተመልከት፣ እዛ ጋር ከተራራው ጫፍ ላይ የሚንቀሳቀስ ነገር አለ። የት ነኝ? እነዚህ ደግሞ እነማን ናቸው? ለምንድን ነው እንደዚህ በመገረም የሚያዩን? ተአምሩን በአይናቸው ካዩ በኋላ ለአላህ ስጁድ መውረድ ነበረባቸው። እንዴት ነው እንደኔ ያለሽ ግመል በዚህ ዓለም ነፃነቷን የምታገኘው? ግን እኔ ግመል ነኝ ወይስ የግመል ቅርጽ ብቻ ነኝ? የተፈጠረውን ለማስታወስ ልሞክር። የቅርጽ ክፍል ነበርኩ፣ የቋጥኝ ቅርጽ። ከዛ ደረቋ ቋጥኝ ወደ እርጥብ ስጋ ተቀየረች። ደሞችም ወደ ደም ስሮች ተሰራጩ። ይህም ሆኖ ግን ራሴን ከቋጥኞች ዓለምም ሆነ ከእንስሳቶች ዓለም ውስጥ አላገኘውም። እኔ ለመፈጠሬ የሆነ ጥበብማ ይኖራል። አደራ ግመሏን እንዳትጎዱ፣ በመንገዷም እንዳትቆሙ። ማን ስለሆንክ ነው የምታዘን? ዝም በል አንተ ሞኝ! ይቅርታ አለቃዬ፣ ከሷሊህ ተከታዮች መሆንህን ስለማያውቅ ነው። የአላህን መልእክተኛ ሷሊህ ለማለት ነው? አዎ፣ በእርግጠኝነት። ሌላ የምንታዘዘው ነገር አለ? እኔ ማንንም አላዝም። አለቃችን ሷሊህ አለይሂ ሰላም የተናገረውን ላስታውሳችሁ ብቻ ፈልጌ ነው። አላህ የሰጣችሁን ተአምር ጠብቁ፣ በክፉ ነገር እንዳትነኳት ተጠንቀቁ። ትእዛዞትን እንፈጽማለን። አንተ ጥሩ ሰው